ማየት አልፈልግም። የደረሰችበት ልደርስ አልፈልግም። የደረስኩበት አሁን ራሱ ዛሬ የመጨረሻ ነው እዚህ ቤት ማስገባት። እኔ ልጅቷ ስለከፈተችላችሁ ነው እንጂ እኔ ብሆን አልከፍትላችሁ። በቃ ከህይወቴ ትወጣለህ። ግን እቃለኝ ቴክስት ሶፋ ወስዳለሁ። የምትፈልገው ነገር ይዘህ መውጣት ትችላለህ። አይደለም ይኸውልሽ፣ በህጉ መሰረት ነው የሚወስነው። ንብረትም ቢሆን ይኸውልሽ፣ ባለፈው አይደለም እኔ የራሱ ዝም ያልኩት ነገሮቹን እንትን ለማለት ነው። የራሱ ፍላጎት ነው። አይደለም እንደሱ አይደለም። ንብረቱን ቢወስድም በህጉ መሰረት ነው ነገሮች የሚሆነው እንጂ ዝም ብሎ አይደለም። ይሄን ነገር ተረጋግተሽ አስቢ። አንተ እቃ ብርቅ ሆኖብህ ገባ። እቃ ብርቁ ነገር ነው። መውሰድ ትችላለህ። የፈለግከውን ከማንኪያ ጀምሮ እስከፈለግከው ድረስ አካፍልሃለሁ። ግን ውጣልኝ ከህይወቴ። በየፍርድ ቤቱ መንከራተት አልፈልግም። የስምምነት ነው አይደለ? ተስማምቼ እፈርምልሃለሁ። ግን በህይወቴ አንተንም እሷንም ማየት አልፈልግም። በቃ እኔ እናንተ መጫወቻና መቀለጃ እስከዛሬ ድረስ ህይወቴን የቀለዳችሁብኝ ይበቃል። በቃ በጣም አክብሬያለሁ። በጣም እናትን አክብሬያታለሁ። ከዚህ በላይ ግን ክብር የሚወድላችሁ ሰዎች አይደላችሁ። ከእናንተ ጋር የቀላቀለኝ ቀን ፈጣሪ ነው እኔ የማማረረው። ምንም አሁን አንድ ነገር ወደድሽም ጠላሽም ማለት ነው በህይወትሽ እስካለሽ ሁሉ ከአንቺ ልጅ እስካለኝ ድረስ እኔን የማየት ግዴታ አለ። እንደውም ልጁ ያንተ አይደለም። ልንገር አይደለ? ልጁ ያንተ አይደለም። በስሜታዊነት መነጋገር ተገቢ አይደለም። አሁን ህግ የያዘው ነገር እንደዛ ስትል አልነበረ እናትህ? በቃ እውነት ልጁ ያንተ ትክክል አይደለም። አንቺም ስሜታዊ ሆነሽ የምትናገሪውን ነገር አንተም ስሜታዊ ሆነ የምትናገረውን ነገር ነገሮችን በደንብ ቆም ብሎ ማሰብ ያስፈልጋል። በስሜት እንደዛ ስትናገሪ ሌሎች ነገሮችም እሱም ደግሞ እንዴት ለካ እንደዚህ ነው ሊል የሚችልበት ኦፕሽን ስለሚኖር አንቺም ተረጋግተሽ አስቢ ስትናገሪ። አሁን ነገር ከነገ ወዲያ እንደዚህ ልጅ አይደለም ምናምን ስትይ ደግሞ እንደገና አይደለም አይ ሌላ እንትን እንዳይል በህግ መሰረት ማስኬድ ይቻላል። እኔ በእርቅ የሚቻል መስሎ የነበረ የገባሁበት እኔ ግን ከዚህ እንትን እያለሁኝ እኔ አሁን ይሄ ነገር ላይ እኔ አቶ ዳንኤል በጣም ይቅርታ እዚህ ላይ የጻፍኩትን ጽሁፍ በደግመሽ ይዩ። ነገ ላይ ተሳስቼን የፈረምኩት አልልም እፈርምልሃለሁ። ደግመሽ ይዩ። አይቻለሁ። ተይ አይቻለሁ። እሺ በቃ እፈርምልሃለሁ። ግን ደግሞ በህይወቴ ላያችሁ አልፈልግም። ይኸው የምሬን ነው። አይታል ከእንግዲህ በህይወቴ በሙሉ ታይኛለሽ። በህይወቴ በሙሉ ታይኛለሽ። ቤት ውስጥ አለኝ የምትለው ነገር ሁሉ ለቃብ መውጣት። እኔ ደግሞ በእሷ አልስማማም። ከዛ ከነገ ጀምሮ ነው አንተ በእሷ አልስማማም። እኔ በእሷ አልስማማም። በአንተም በምትለው እናንተ በምትሉትም አልስማማም። አንቺ በምትይውም አልስማማም። እኔ ይሄ ነገር አሁን ነገ ከነገ ወዲያ አሁን እሱም ዕቃዬን ይዤ እወጣለሁ የሚል ከሆነ እኔ ምንድነው የማደርገው? ይሄ ነገር እንደው አይኔ እያየ እንደዚህ አይነት ነገር እንዲፈጸምም ስለማልፈልግ ሌላም የህግ አካልም ካለ አሁን ጠርቼ እመጣና ነገሮቹ በዛ መንገድ እንዲታዩ ነው የማደርገው። እንደዚህ ሽማይሉ ከሆነ እርሶ ፊት መፈረሙ ላይ ጥሩ ነው። አንዴ እውነቴን ነው የምልህ። እርሶ ፊት ፈርሚልኝ። አዎ ይኸው እዛ ጋር አለ ፈርሚ። ይኸውልሽ ስትፈርሚልኝ ማለት ነው። እኔ አሁን ይዤ እሄዳለሁ የሚል ነገር ሀሳብ ካለ አንተ እኔ የህግ አካላትን ጠርቼ ነው የምመጣው። እኔ አይደለም በቃ ፈርማለች። ለጎረቤት አንዴ ያየሁት ነገር ስለሆነ አመሰግናለሁ። የምትፈልገውን ነገር የገባሁበት ነገር ስለሆነ እኔ አይደለም ቆይ የገባሁበት ነገር ስለሆነ እኔ አንዴ ወድጄም ሳልወድም መጥቼ እናንተ ጎረቤት ስለሆናችሁ ገብቼ አይቻለሁ። አሁን ነገሮችን ለማድረግ አይደለም አንድ ነገር ስማ። በቃ ይሄን ነገር ትንሽ ተራርቀው እነሱ ይስፋኑ። ነገሮች በጣም ስለተፋፋመ ክፍተቱ እየሰፋ ከሆነ አሁን የሚቀመጥ ለመውጣት ነው የመጣ ነው። ዝም ብለሽ አይደለም። ቆይ እቃውን ይዞ የሚወጣ ከሆነ እኔ ተረጋግታችሁ ትልልቅ ሰዎች ናችሁ ብዬ ነው እንጂ ይህን ነገር ተረጋግታችሁ ማሰብ የማትችሉ ከሆነ እኔ አንተም ቃይን ይወጣሉ የምትል ከሆነ እንዳልኩ ነው። በቃ በህጉ መሰረት ነው የሚሻለው ለእናንተም። ከነገ ወዲያ ምን ያሁን አየህ ተብዬ ገብቼበታለሁ፣ ምስክር ተብዬ አብሬ ነው የምጠራው። ስለዚህ በዚህ ሁኔታ እኔ እቃውን ይዞ ሲሄድ ዝም ብያለሁ ብዬ ማለት ስለማልችል አይደለም፣ እንደሱ ስለማይሆን ነው። አስጠርቶ ይውሰድ እቃ ከነገ ወዲያ እኮ ይኸውልሽ አንቺ ስሜታዊ ሆነሽ ነው እንጂ ነገ ከነገ ወዲያ የሚቆጭሽ ነገር ይኖራል። ብዙ ነገር እግዚአብሔርን አይቆጨኝም። በቃ በእውነት እኔ ምንም የሚቆጨኝ ነገር የለም።